ምንድነው? ስማ ይልቀው አይደለም። እሺ ምንድነው? ልንገረው ብዬ ነው። ቆይ እዚህ በኋላ ማለት እዚህ በኋላ ቆይ ልንገረው። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እንግዲህ ከስንት ጊዜ በኋላ ቪዲዮ እየሰራው ነውና እንዴት ናችሁልኝ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ በጣም በናፍቆት ስጠብቀው የነበረ እንግዳ ስለመጣብኝ ነው እዚህ ፊታችሁ የመጣሁትና በጣም ጀግኒት ጎበዝ በደንብ አረብ ሀገር በጣም ለፍታ የመጣች ልጅ ናትና ከስንት ጊዜ በኋላ ወደ 2 አመት ዩቲዩብ ጀምሬ ነው 2 አመት አረ በዚህ 2 አመት ውስጥ እንተዋወቃለንና በጣም ጓደኛዬ ናት፣ የቅርቤ ምላት ናትና ዛሬ በአካል በቪዲዮ ካልሆነ አላገኝም። ይቴ ቪዲዮ መጀመሪያ መግቢያ ቅረጽ፣ እኔ እንደመጣ መግቢያ ቅረጽና ከዛ በኋላ የሆነ ሰርፕራይዝ አለ ስላለችኝ ነውና መግቢያን የጀመርኩት። እንዴት ናችሁልኝ? ጠፍቶብኛል ሁላ። እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንጠብቃታለን። ማርያም ጀግና አረብ ሀገር በደንብ ፈክታ ቤተሰቦቿን ጓደኞቿን ምናምን ጥሩ ቦታ ያደረሰች ልጅ ናትና ኢንቲ ትባላለች። ስትመጣ እንግዲህ ያው ሁላችንም ምናያት ይሆናል። ኢንቲ ማናት በጣም ምርጥዬ ጓደኛዬ ናት። እኔ መካሪ እዛውና ብዙ ነገር እዚህ ተስፋ ስቆርጥ እንደዚህ አታድርግ፣ ይሄንን አታድርግ ያለችኝ ከጎኔ የነበረች ልጅ ናትና ዛሬ በአካል ላገኛት ስለሆነ በጣም ደስ ብሎኛል። በጣም የምር ንግግሬ ላይ ገልጾ ይችላል ደስታዬን እና ግን ያው ስትመጣ የምታዩት ይሆናል። በተረፈ እንግዲህ ይሄን ቤት ሰብስክራይብ ያደርጋችሁ እስከዛ ቆዩኝ። በጣም ነው የምወዳችሁ። በትላንቱ ነገር በተፈጠረው እንግዲህ እንዳትቀየሙኝ። ከዚህ በኋላ ይሄን ርዕስ አላነሳው ጉዳይ ነው ማለት በእኔና በእድል በኩል እድል እንደዚህ ባታነሱ ደስ ይለኛል። በእድል ጉዳይ ከዚህ በኋላ ማውራት አልፈልግም። ምክንያቱም ያው ለማይፈልግ ሰው እኔ ባዶ ጩኸት ነው የሚሆነውና አንስቼ እኔም አፌን ማበላሸት አልፈልግም። ያው ጥፋቱ ከሷም ከኔም ሊሆን ይችላል። ጥፋቱን አውቆ ይቅርታ የጠየቀ ትልቅ ሰው ነውና ይቅርታም ልጠይቅ ሞክሬያለሁ። በማላችን ያለውን ነገር ለመፍታት ሞክሬያለሁ። ግን ያው እንዳያችሁት ነው አልተሳካም። ያ ምንም ማድረግ አይችልም። እንግዲህ ሰው ሞክሮ ካልተሳካ ያልፈለገን ሰው ማስገደድ አይቻልምና ያው አውቃለሁ እንደኔ እኩል የሚሰማችሁ ሰዎች እንዳላችሁ አውቃለሁና እንዳይከፋችሁ። በጣም ነው የምወዳችሁ ማከብራችሁ። የእናንተንም ክብር ዝቅ ለማድረግ አይደለም። ብቻ ያው ፈጣሪ ካለ ያው አብረን መሆናችን አይቀርም። ያው እንደምትፈልጉት አንድ ቀን የሰው ልጅ ያው እንግዲህ መቼ እንደሚገናኝና መቼ እንደሚለያይ አያውቅምና አላውቅም። እስከዛ ብቻ ያልኳችሁን ኢንቲን እንጠብቃት። መልካም ጊዜ። አሁንም እንዳትረሱ ሰብስክራይብ፣ ሼር ማድረጋችሁን። በጣም ነው የምወዳችሁ ቤተሰቦች። እየመጣች ነው ሰማይን ባላ አጂ ድንች ሲሳይ ያነጠፍኩልኝ ሳይን ከዞፋና ብቻሽን ልትመጪ ነው እንዴ? ያወረድክልኝ ብርሃን መጋረጃ እንዴት ነህ? አማን ነው እንግዲህ ያልኳችሁ በጣም ስላንቺ በደንብ የነገርኳችሁ ነበርና ያልኳችሁ ልጅ ኢንቲ ማለት እሷ ናት። በጣም ደስ ብሎኛል። እንኳን ደህና መጣሽልኝ። እንግዲህ ሎንግ ናት እንደዚህ ያልኩ ነው ያቀፍኩት የለሁት። አንተ ምንም አትልም። እንዴት ነሽ? ቆይታ እንዴት ነህ? በእናትህ የኔ ጀግና አምሮብሽ ነው የመጣሽ። አመሰግናለሁ። ቆይታ አሪፍ ነው። አልሐምዱሊላህ። ምንድን ነው ቀለበት? ደስ ብሎኛል። ሚስጥር ነው። አይ ምንም አይደለም። እንዴ ነው? ኧረ ገና እኛ ያልሰማነው ነገር አለ። ለማንኛውም እስቲ ሰላም በያችሁ። እሺ ሰላም ቤተሰብ እንዴት ናችሁ? በጣም ብዙ ያወራኋት ልጅ ኢንቲ ጀግና ማለት እንግዲህ የአረብ ሀገር ምርጥዬ ጀግኒት እህቴ ናትና እንግዲህ መተሻል። እንኳን ደህና መጣሽ። ግን እንደዚህ ባላገኝሽ ደስ ይለኛል። ራስሽ ነሽ ደውለሽ እንደዚህ እዛ ጋር ሆነ ካሜራ ከፍተህ ስላልሽኝ ነው። አዎ እኔ በጣም ደስ ብሎኛል ስላገኘው። በመጀመሪያ ደረጃ ያው አጋጣሚ ነው አንተ ብዙም አልተዘጋጀህበትም አውቃለሁ። ግን ከዚህ ባሰ በጣም ትልቅ
ለአንተ ሰርፕራይዝ አለኝ ማለት ነው። እኔ ለዛም ነው አዎ ቤተሰብ እንድትሰበስብ ይፈልጋል። ሰርፕራይዝ አለኝ። አዎ ግን ወደዚህ አሁን እኔ ስልክ እንትን ልሃለሁ እንዳታይ ማለት ታከብረኛለህ ብዬ አስባለሁ። ምን ልህ ታደርጋለህ አይደል? እሺ አሁን እዚህ ደስታ ላይ እንዲጨመርልኝ ወደዛ እንዲዞርልኝ እሺ ከአረብ ሀገር ሚስት አመጣሽልኝ ልደውልላት እንዳትዞር ስላለችኝ ቃሏን ላክብርላት ሳልዞር እንጠብቃት። እስኪ ምን እንደሚፈጠር አብረን እናያለን። የአረብ ዶሮ አምጥታልኝ እንደ እንዴ አደርሽም እንዴ? እኔ ልዞር ነው። ወይ እንዴ ምን አይነት ተያትቲር እኔ እንም ሆኖ ማቅኖር እኔ አንቺ ጋር ልመጣም ነበር እንዴ ነው ባካችሁ። እኔ አታከብሩኝም ነው እኔ እንደዚህ ነው ቀረቤታችን ነው እንድታወሩ ብቻ እኔ እንዴ የቀረው ይቅር፣ ግን እሷ ባትመጣ ይሻለኛል። እሺ እንዴ ምንም እናወራው ነገር የለም። እንዴ እኔ ስንት ነገር ነግሬሽ አንቺ መልሰሽ እኔን እሷ ጋር ታመጪኛለሽ እንዴ? እና ታዲያ እኔ ዛሬ ጥሪ አንቺ ላገኝሽ አይደል? እና እሷን ለምን ታመጪያለሽ? ላገኛችሁ ነው የፈለኩት። እባክህ አታስቸግሩኝ። አንዳችን ስለ አንዳችን ወይኔ እንዴ ተያት፣ በእናትሽ ተያት። በቃ እኔ መለማመጥ ምናምን አልፈልግም። እሺ እኔ አንቺ ጋር ነው የመጣ። ቆይ በመጀመሪያ ደረጃ ምንድን ነው አንቺ በቃ አንቺ አትምጪ በእናትሽ። በቃ እኔም አንቺን አልፈልግም። በቃ እሺ አሁንም ተከታተልከኝ ልትይ ነው? ተከታተልከኝ ምናምን ልትይ ነው? በቃ ስለዚህ እኔ አከብርሻለሁ፣ እወድሻለሁ። እሺ አከብርሻለሁ፣ እወድሻለሁ። ግን በእናትሽ እኔ ቆይ ስንት ነገር አጫወትኩሽ አይደል? እና ታዲያ ተመልሶ ጭቃ ነው እንዴ? ምንም አልፈልግም ከሷ ጋር ማወራው ነገር። እንደ ሕፃን ልጅ ወንድ ምናምን ይዘሽ እንትን ያለሽ እንደ አንቺ በቃ በሰላም ነው አይደል? እናንተ የፈታነው ታከብሩኛላችሁ አይደል? ለዛ ሻግሬን ጠይቃችሁ ነው እናከብርሻለን፣ በደንብ እናከብርሻለን። በቃ ለኔ ስትሉ ብቻ ተነጋገሩልኝ። እኔ ማለት ነው አክብሪያት መጥቼ ላወራት ብዬ እኮ እኔ ላይ ተሳልቃ ያደረከኝ አትበይሽ። አንቺ ላይም እኮ ጥፋት እንደሌለ ሰው የሚሰበሰብ የመሰላችሁ ይሄ ምንድነው? ይኸውልህ እቺ አሁንም የተጨቃጨቃችሁ ነው አይደለ? በእናትህ ባለሁበት አይጠፋም። ቆይ እንኳን ደህና መጣ። እሺ እንዴ ሰላም ነው አይደለ? እንዴት ነህ? እቴ በእናታችሁ እድል በቃ እንደ ትልቅ ሰው እንሆን። በእናታችሁ ምንድነው እናንተ የምታውቀው ነገር አለ ነው ይሄ? እባካችሁ በሰላም እንዴ አንተም አለ ይርነ እዚህ ስር ቆይ አይደለም እዚህ ልቀቂኝ መና እንዲሁ ምንድነው? አንተም አለ አንተ ዝም በልሽ፣ ዝም በል በቃ። ይቴ ምንድነው የምታደርገው እንዴ? እንዴ እያወቅሽ ስለኔ እያወቅሽ ነገር ብቻ ነው የምፈልገው። ይቴ ልቀቀኝ። ይቴ እሺ በለኝ እድል ምን ሆናችሁ ነው እናንተ? በማርያም ሰውና አክብር። ስማ ይቴ አንተ ሰው ስለጠራችሁ ነው መጣው እንጂ እዚህ ጋር አንተም ብዬ ምናምን አንተ እኮ እኔን እኮ ስማኝ የምትል ሰው አይደለም እኮ ዴቫ። አንተ እኔን እኮ ስማ ማለት አትችልም እኮ። ምንም አታመጣም። ሲጀመር ምንድነው አንተ ዴቫ እንደዚህ አይደለም ያወራነው። እኔ ጋር አውርተን መጣ ነው እንደዚህ አይደለም። እሺ ጥፋትሽን አየሽ አይደል? ቆይ ቆይ እንዴ ተረጋጋ። አንተ ተረጋጉ በቃ። ተረጋጋ በቃ። አንተ የምትሆነ ዴቭ ምንድነው የምትለው አንተም? እሺ እንደዚህ ልናወራ አይደለም የመጣ ነው። ከሱ ጋር ሰጣ ገባ ውስጥ ልገባ አይደለም። እሺ ዝም በለው በቃ። እሺ ግን ስንት ነገር አጫወትኩሽ አይደል? አሁን እነሱን እኔን ታገኘኛለሽ አንቺ። እሺ
የደረበኝ እኔና እኔ ላግኝ ስላለችኝ ነው የመጣው። በቃ ምን እዚህ ጋር ሌላ በቃ ይበቃችኋል። በቃ ይበቃችኋል። ቆይ እንዴ እሺ ቆይ አንዴ ላውራ አንተ እኔን ከፈለከኝ ብቻዬን ደውለህ አግኘኝ አላልኩም ብያለሁ። ለምንድን ነው ሰው ሲሰበሰብ ተለቃቅመህ የምትመጣው? ይቴ ቆይ ተረጋጋ አንዴ። ቆይ እሺ ተረጋጋ ይቴ። ዴቭም የሚያውቀው ነገር የለም፣ እድልም የምታውቀው ነገር የለም። ቆይ ስማ አንተን ፍለጋ አንተ ጋር ምን አልመጣሁም። ገብቶሃል አይደል? እሺ ጀመር አልሄድም። እሺ ዴቭ ልክ አይደለም። አሁን የተሳሳትክ ነው። እንደዚህ አትበል። ምን እያለ ነው ታዲያ እሱ? እሺ ተረጋጋ። ራሱን የሚኮፍሰው ምንድን ነው? እሺ ተረጋጋ። አካበደ እኮ ራሱ አስጠላኛል። አንድ ነገር ይቴ ምንም ሌላ ዴቫ ይቅርታ ጠየቅኩ። ከዚህ በላይ ምን እንደሆነልህ ነው የምትፈልገው? ነው ዴቭ ለምንድን ነው አንተ ማትረጋጋው? ለምንድን ነው ሰውን ማሰማው እንዴ? እንዴ አይሸረል አይ የፈጠርሽውን ነገር አይሸረ እሺ እንዲዬ እናቴ እንኳን ደህና መጣሽ። እኔ አንቺን ላገኝሽ ብቻ ነው የፈለኩት። እሱም ለምን ይናደድ ግን እኮ አንተ ብቻ ለሚዋሰው አይደል እንዴ? ለምንድን ነው ማትረዳኝ? ምንም እኮ ለማንም ምንም ዲርኔ ብቻ ነው ይሄ ትናንትና ምን እንደተፈጠረ አታውቂም አንቺ። ይሄ አንተ ለምን አትረጋጋም? አንቺ እኮ ነው መንገድ ላይ አግኝተሽኝ እኮ ልትሳደቢ ነው እኮ የምትሞክር። አንተ እኮ እኔ አንቺ ስራ አጣው ብዬ ነው አንቺ መከታተል። ቆይ ለምንድን ነው የማትከራከሩት? ለምንድን ነው ነኝ ብላ ይቅርታ ጠይቀሽ ይቅርታ ማለት አንተ ውሻ እዚህ ሁሉ ችግር አንተ ነሽ። ቆይ ነገር ይሄ እንደማመጥ በእናታችሁ ለምንድን ነው የማትረጋጉት? አንዴ እንደማመጥ እስቲ። እሺ በቃ ዝም በል ዴቭ። ሁላችሁም አሁን አንተም በቃ ዝም በል ዴቭ፣ ዝም በል በቃ አንዴ እኛ እናውራ። ኧረ ምን ሆናችኋል እናንተ? ለምንድን ነው እንደዚህ የምትሆኑት? እኔ ሰው አክብሬ ነው እዚህ የመጣው። እኮ እንደዚህ የምትሆኑት እስከ መቼ ነው? እሱም ብዬ አይደለም የመጣው። ምን እኔ ነው አይቶኝ ነው ይቀየራል። ዴቭ ትሰማኛለህ? አንተም ብትሆን ተረጋጋ። እድል አንቺም ተረጋጊ። በቃ ይቴ ከባህር ማዶ መታ ታረቁልኝ ልትል ብትሰበስብ እሷን አንስማ። አሁንም እንጣላ። አንተ ብዙ ነገር ታውቃለህ፣ እሷ ግን አታውቅም። አሁን ሀሳባችን ምንድነው? እሷ ታውቃለች፣ እድል ሁሉንም ነገር ታውቃለች። ብታውቅ ነው እንደዚህ እዚህ ጋር እንዴ። እኔ አንቺን በማክበር ማለት ነው አንድ ነገር ልንገርሽ፣ ልስማሽ፣ ላዳምጥሽ። ጥሩ ነገር አስበሽ ነው ይዘሻቸው የመጣሽው አይደል? እሺ ይሁን፣ እኔ ላዳምጥሽ። መጥቷል አይደል? እስቲ ሀሳባቸውን ብቻ ስሚና ፍረጂልኝ። እኔ ሌላ ምንም ምለው ነገር የለም። በቃ ስለዚህ ማለት ነው ያውሩ፣ ሰዓት ስጫቸው አውሩ። ይሄ ያውሩ አይደለም እናውራ ነው። እሺ እናውራ። አዎ ነገሩን ለመፍታት ስለሆነ መደማመጥ አለብን። እንደዚህ የተጨቃጨቃችሁ እሺ አንዴ ነው የምትሰማኝ ከሆነ ስማኝ። ይሄውልህ ስማኝ አንዴ ዴቭ ስማኝ። እኔና ይቴ በጣም ብዙ ጊዜ ደጋግመን አውርተናል ስለዚህ ጉዳይ። ለዛ በውስጣችን ቂም የለም ግን ተለያይተናል። በቃ የጨረሰው እድል በቃ አይተይ ስሚ፣ ትሰሚኛለሽ? አሁን እናንተ ልታወሩ ሳይሆን ልታዳምጡ ነው የመጣችሁት። እሺ አንቺም ዴቭም ይቴም እኔም መፍትሄን ለማውራት ነው የመጣው። ማንንም ጋር እዚህ ለማዳመጥ ምንም ነገር ዴቭ አንተ ለምንድን ነው ብዙ ሰምቼዋለሁ። ገብቶሃል አይደል? ዴቭ ነው ያልኩህ። እኔ አንቺን ብዬ ነው የመጣው፣ አክብሬሽ ነው የመጣው። እባካችሁ ተረጋጉ። እዚህ ጋር ማለት ነው እየተፈጠረ ያለው ነገር እኔ እድል ለተፈጠረው ነገር በጣም አዝናለሁ። እኔ ይሄን ነገር እውነታውን አሳይሻለሁ። እኔ አንተ ቆይ ለምንድን ነው በየሰዓቱ የምትቀያየረው? ዴቭ ልክ ነው። እሱን ማንነቱን እንደማያምነኝ እንዳቅ ያደረገው ዴቭ ነው። እግዚአብሔር ይስጠው። የይቴ ማንነት እንደማያምነኝ ይሄ ሁሉ ጊዜ ያምነኛል ብዬ ነበር ከሱ ጋር ልኖር። ዴቭ አየ ነገሮችን ያበላሸ ነው። በእናትህ አንተ አይደለም ምንም ልክ አይደለም። ልክ ነህ። በቃ ከማልገባው ሰው ጋር ነበር። በሰዓቱ የሆነው ነገር ሰው ነው ሴራ የሰራባት ደርሼበታለሁ። እኔ ነገር እዚህ ጋር አምጥቼ እውነታውን አሳያታለሁ። አሁንም እውነታውን አሳያታለሁ። እሷን አምጥቼ እኔ እውነቱን ላሳያችሁ ይቅርታ አድርግልኝ ብዬ እንደ ወንድም ጠይቄ እኔ ላይ ያደረገው ነገር ራሱን እንደምን እንዳያላቅ። እሺ ምንድነው እውነታው? ቆይ ምንድነው እውነታው? ስለ እውነታው እስቲ እንስማ ፊት ለፊት እስቲ። በቃ እውነታውን ማለት ነው ሰውን አምጥቼ ያደረገውን ሰው አምጥቼ እውነቱን አሳያታለሁ። ማን እንዳደረገ ግልጽ ይነግራታል። ከዛ አለፈ ነገር ግን ከዚህ በኋላ አንተና እኔ ማለት ነው ምንም ነገር ቢፈጠር በኔ ህይወት አትግባ። እኔ ባንተ ህይወት አልገባም። እስቲ ለሷ ብለህ እስቲ እንኳን ትንሽ እስቲ አንደበቴን ቆጥበው። ምንድነው የምትናገረው አንተ? እንዲያ ይሻላል። ምን አይነት ሰው ጋር አውራ ያልሽኝ እንዳለሽ አንቺ ምንም አላጠፋችም። ራስሽን ጥፋተኛ አታርጊ። ዴቫ በእናትህ እናዳምጣት። ኧረ ለምን አላማ እንደጠራችን እስቲ መጀመሪያ እሷ ታውራ እንስማት። ምን ሆነ ነው? ለምንድን ነው የምትዘተው? እሺ ታውራ። እኔ የዛትኩ አይደለም ነው የዛትክ ነው። አሁን ወደ ነገር ይዛት እንዴ ስዝት ኖር ካረ ልክ ነህ እያለች ነው። ልክ ነህ እያለች ነው። ልክ ነህ አንተ አደረከው። ልክ ስለሆንኩ ነው ልክ ነህ ያለችኝ። ገብቶሃል አይደል? ልክ ስለሆንኩ ነው ልክ ነህ ያለችኝ። ዴቫ ቆይ በዚህ አይነት ሁኔታ እንዴት ነው የምትታረቁት? እንዴት ነው የምናስታርቃችሁ? እንዴት ነው የምናግባባችሁ? ይርኔ ስማ ይርኔ ስማ ይርኔ ምን ከዚህ በላይ በቃ ቆይ እሺ አይደለም አንዴ ብቻ ተረጋጋ። ስማኝ በቃ እኮ እንገናኛለን፣ ስራ አገናኛለን፣ ራሳችን እንገናኛለን። ከዚህ ያለፈ የኔ እሱ ህይወት የለም። ሲቀጥል ያምነኛል ብዬ ከሱ ጋር ህይወት ማሰብ ይቆጨኛል።
እኔ እንድታወሩ ብቻ ነው ባካችሁ ብለን ያን ነገር ባያሳየው በቃ ያምነኛል ብዬ ከሱ ጋር ነበር የምኖረው። ይሄ ከማያምነኝ ጋር ከምኖር ምንም ነገር እንኳን ቀረብኝ። እንኳን ቀረ። አንዴ ተረጋጊ። ከዛ ድረስ መታ ታርቆ እያለች አሁንም እሷ ፊት ትጨቃጨቃላችሁ። አንቺን ላስደብርሽ እኔም ለምኛለሁ እኮ ታውቃለህ። ለምኛለሁ ይቅርታ አድርግልኝ። በቃ ዝም በል አንተ ነገሮችን ያበላሻለሁ። ዝም በል በቃ ገብቶኛል። በቃ አንቺ በመታዩ እዚህ ጋር ከላይ በሚነገረው ነገር እያየሽ እኔ ጥፋተኛ ነኝ። ኖ እንደዛ ያልኳለም ግን መረጋጋት አለብን። እኔ እውነተኛ ሰው መሆኑን ያኔ ይገባሻል። አንቺም እንድታወሩ ብቻ ግን እናንተ ነገሩን ያባባሳችሁ ነው ያላችሁት። በእናታችሁ በቃ እሷ እኔ ሲያየኝ እኮ እንደዚህ የሚያስደርገው ነገር ምን ይገባኛል። ግን በዚህ ልክ ጓደኛው ነሽ ነው ለሁላችሁም እኩል ነው። ለኔም ነው የምልሽ ግን በዚህ መልካም ባህሪሽ በሱም ጓደኛውን አይደል ተሰባሰቡና ምከሩት። ሰው እንዲያምን ምከሩት። እኔ ጠላቱ እንዳልኩኝ ቆይ እድል በእናትሽ ይርኔ ይበቃችኋል። ያዳመጠ ነው አይደል? ለምንድን ነው እናንተ ይርኔ በእናትህ ከሩቅ ሀገር ነው የመጣችሁ ደክሟት ነው እኛም ብላ ነው አይደል የመጣችሁ። እንዲህ አይነት አሳፋሪ ተግባር አናሳያት። እሺ በቃ አይደለም ከሰው ሀገር ነው የመጣችሁ። አዳምጠን አንዴ ይቴ ነገሩን ላዳምጥ። እኛ እሷን ብትሆን እኔን ይሰሙኛል ብላ እምነት ጥላ ነው። አንተም ብትሆን ትረጋጋለህ ብላ ነው። ግን እናንተ እዚህ ጋር እሳት እየጫራችሁ ነው። ሌላ እሳት እየተለኮሰ ነው። ለምን ነው ማትረጋጉት? ዴቫ አንተም ብትሆን እንደመጣ እኔ ነኝ በቃ እድልም ከሆነች ማለት ነው። በጣም እኔ በጣም አከብርሻለሁ። እስከዚህ መጥተሽ ለኛ አስበሽ እንደዚህ አግኝቼ ልሂድ ባልሽው እንደዚህ ላግኛችሁ ብለሽ በጠራሽን በጣም አመሰግናለሁ። ገብቶሻል አይደል? ግን እድል ብዙ ለምነዋለች። ገብቶሻል? ብዙ ለምነዋለች። ከዚህ በኋላ መፍቷ ነው። ምንም ሆን ትችላለች። አንተ ዛሬ ቆይ ተቆርቋሪ ያደረገ ማን ነው? ቆይ ለሷ አንተ ቆይ ትንሽም ጊዜ ቢሆን እኮ ጥሩ የጓደኝነት ጊዜ ነበረ። ዴቭ ምን ሆናል ነበር? ለዛ ነው የለመንኩት። እኔም እኮ ቢሆን አሁንም ቢሆን ለምኜዋለሁ አይደል? ዴቫ አሁን ተቋረለም። ቆይ እንደማን ነው ራስ የምታየው? ቆይለም ትገባ አልፈልግም እኔ ምንም አይነት ጻውት እንገባ እንዴት እንዳበደኩልህ ሰው ሁሉ እስኪያቅ ድረስ አንቺ እኮ ትናንትና ዴቭን እየወቀሽው ነበር። ዛሬ ከሱ ጋር መስማማትሽ እሱ እንደዚህ በማድረጉ ነው። እኔ አሁን እሱ ማንነቱን ያወቅኩት አይደለ? አመሰግናለሁ። ይቅርታ ስለበደልኩ አንተ ሁሉም ሰው ወደ እኔ እንደምዞር ሂዱ በቃ እሺ። ቆይ እውነቱ ሲታወቅ ሁሉም ሰው አልሄድም። ምን ታመጣለህ? ምንም እዚህ ጋር ስማ ትሰማኛለህ? ቆይ እድል የነው የርዝማ ትሄዱም ልቀቋት። እንደውም ምንድን ነው አንተ የምትላት? ዴቫ ከሷ ጋር ምን በጣም ይቅርታ። እንዲህ አይነት ሰው ነው እሺ ልታወሪ የፈለገ? ኧረ ታሳፍራላችሁ። እንዳዋቂ ሆኑ። ኧረ ተው ለጓደኛ አትወግኝ ያደረግነው ነገር እሺ በስሜት እኔ ለጓደኛ ይወግኛ አይደለም። አንቺም ጓደኛ ይነስለኔ ንገረው። ጥፋተኛ መሆኑን ይወቅ። እኔ ዛሬ ነው የነገርኩት። እያለ ነው። አያምነኝም። ተረጋጊና አዳምጩ። መለመኔ ዴቭ ነው ሌላ ሰው አይደለም። ዴቭ እንኳን እየነገረ ነው እንደዚህ ቀን በቀን ስላንተ እንዳለቀሱ ሰው ነው እየነገረ ያየ ነው። በመጀመሪያ ደረጃ ለዴቭ የምትወግኘውን ነገር አቁሚ። ምንድነው የምትወግኘው ነገር? እውነት ስለሆነ እኮ የምትወግኘው ዴቭ። ቆይ አንተ ለጸብ ነው እንደ የመጣው? ለጸብ ነው የመጣው? እኔ ቆይ ምን አጠፋው? ምን ለማለት ፈልገህ ነው? እሷን እንደዛ የምትለው ለምን አንተ አትሄድም? እጁን ይዘህ እኮ አፍን ለምን ትከፍታለህ? ለምን አትሄድም? ምን ታመጣለህ? ለምን አትሄድም? ምን ታመጣለህ? ባልሄድስ ምን እንደማመጣ አሳያለሁ። እሺ ቆይ በማርያም የምትሄድ ከሆነ ስርዓት ይዘህ እሺ። ቆይ ተረጋጉ። አይደለም ሂድ ስላልከኝ አይደለም እኔ ነግሬሃለሁ ዴቭ። እሺ እኔ በቃኝ። አንተ ነገር አስጠልቶኛል። ሂድ በቃ። እኔ አትምጡ። እሺ ሂድ በቃ። አየሽ አይደል አሁን አንቺ እንደዚህ ደግሞሽ መተሽ ነይ አንተ ና በቃ ወደዛ ይቀርጻል እንዴ? እኔ እንደዚህ አይነት ሰው ጋር እኔ እንዲህ በማርያም እንደዚህ አይነት ነገር ውስጥ አትግቢ። በቃ አንቺ ምንድነው የሚያስለቅስሽ እንዴ? አንቺ ደግሞሽ ከሷ ምንም ነይ እስቲ ወይ አረፍ በይ። ምንድነው የሚያስለቅስሽ እንዴ? በቃ ቁጭ በይ። አንተ ሂዱ በቃ። እንዴት ነው ይርና አንተ የምትስማማው እንደዚህ አይነት ነገር ላይ? ምን ሆናችኋል? ከሰው ሀገር ነው የመጣችሁ። ባህሪያችሁን ታውቃለህ አይደል እንዴ? እንኳን እናንተ መረጋጋት ያቅታችኋል እና ታውቃለህ አይደል እንዴ? እኔ ያለ ቪዲዮ እንኳን ስንቴ እነሱ ጋር ተገናኘን። ለመፍታት አልሞከርኩ? ሞክረናል እና ስለዚህ እሷ አሁንም በሞከር ነው ያለብን። እሷ እያለች እሷ አንደማመጥ። እሺ ሰው ምን ይለናል? በጣም ይቅርታ ይኸውልህ፣ እኔ ጥፋት ነው ይተይ። አንቺ ምንም አላጠፋሽም እንዴ? ምንም አላጠፋሽም። እኔማ እኮ እንደ ቤተሰብ ስላሰብኩኝ ነው ይሄን ሁሉ ነገር ያደረኩት። ነገር ግን ይሄ አይደለም እውነታው። በጣም ነው የሚያሳዝነው።
ምንድነው? ስማ ያለው አይደለም። እሺ ምንድነው? ልንገረው ብዬ ነው። ቆይ እዚህ በኋላ ማለት ቆይ ልንገረው አንዴ ልንገረው። ስማ ይቴ አንተ ማለት ነው አንደኛ ስሜን አጥፋ፣ ሁለተኛ ደግሞ እሷ ላይ ደግሞ ወገናል ብለህ እኔ ተረጋጋ። አሁን የተሳሳትክ ነው። ዴቫን ማየው ነገር ያደረክ ነው። የሰማ ነው። በቃ ሂዱ በቃ አንቺ ዘሽው ሂጂ በቃ እቺ ልጅ ምንም ያጠፋችው ነገር የለም። እሺ ዴቭ እናወራለን። አሁን በቃ ሂድ ሄደሃል አይደለም? ተመለስ እንዴ ሂዱ በቃ ሂዱ ዘሽው ሂጂ። ዴቭ ለምን አትሄድም? በቃ ሂድ። እሺ በል በእናትህ ንገረው። እሺ ከዚህ በኋላ እሺ ልነግረው። እባክህ አንተን ይቅርታ። እሺ በቃ ገብቶኛል ነገሩ ገብቶኛል። እባክህ ተረጋጋ።